የምታየው ስሜት በሙሉ እኮ የፖለቲካ የብሔር ጉዳይ ነው። እና የኢትዮጵያ እግር ኳስ ፌዴሬሽን አሁን አትራበሹ ከመጀመሪያ ስማቸው መቀየር አለባቸው ሙሉ ለሙሉ። ምክንያቱም ብሔሩ ተሸነፈ ነው የሚባለው። ድርጅት በፊት ምንድን ነበር የተፈጠረው መሰለ? ድሮ ጦር ሰራዊትና ክብር ዘበኛ ሲጫወት ሁለቱም የላይ ቤት የታች ቤት ይባላሉ። እርስ በርስ ይብድብ ነው። እንደውም አቶ ከበደ መታፈሪያ ነገር ኢንተርቪው አድርጌያቸዋለሁ። እሺ ጦር ሰራዊት አሸነፈ። ጦር ሰራዊት መጀመሪያ ተዘጋጅቶ የመጣው አጠና ምናምን ጭኖ ለበደባደ ስቴዲየም የሚገባው 2 ብር ነው። አጠና 10 ብር ይገዛል። አጠና ከምሮ እዛ አስቀመጡ ማስተናገጃ። እሺ እነኛ ደግሞ አላወቁ። አሸንፏል እኮ ጦር ሰራዊት፣ ግን መደባደብ ነበረበት። ስለዚህ ተደባደቡ። እነኛ መድፍ ተኮሱ። ሽንት ቤት ነው ግን ያረፈው። ይኸው ኢንተርቪው አድርጌያቸዋለሁ፣ ጋዜጣ ላይ ወጥቷል። እና ከዛ በኋላ በጣም ነገሩ እየከፋ ሄደ። ነገ አየር ኃይል ደግሞ ሲሸነፍ ደግሞ በአየር ይደበደባል። እና አስመራ ላይ ደግሞ ምንድነው የተፈጠረው? አካለ ጉዛ የሚባል አለ፣ አውራጃ ነው። ሐማሴ የሚባል አውራጃ አለ። እነሱ እንግዲህ ያኔ ከኛ ጋር አይደለም ያለው። ሁለቱ ሲጫወቱ ከተማው ሰው ይሞታል፣ ረብሻ ነው ያለው። ስለዚህ ምንድነው ስማቸው መቀየር አለባቸው ሁሉም ተባለ። አሁን ጦር ሰራዊት መቻል እንዲባል፣ ክብር ዘበኛ መኩሪያ እንዲባል፣ ፖሊስ ኦሜድላ እንዲባል፣ አየር ኃይል ንብ እንዲባል፣ እነኛ ደግሞ እዛ ያሉት ሐማሴን አስመራ እንዲባል፣ አካለ ጉዛ ኤምባሲራ እንዲባል። ያን ጊዜ በረዳ። አካለ ጉዛ ኤምባሲራን የተሸነፈው፣ ኦሜድላን የተሸነፈው መቻል ነው። ጦር ሰራዊት የሚባል አይደለም። ከጀርባው ብሔር የለም ስም የለም፣ ምንም የለም። በቃ እንደዚህ ነው መደረግ ያለበት። አሁን ግን አንዱ እንግዲህ አብዛኞቹ እንግዲህ በብሔር ተመስርተው ነው የመጡትና ሲሸነፍ ብሔሩ የተሸነፈ ነው የሚመስለው። ራሱ ተዘጋጅቶ መከላከያ ብሎ ተሸነፈ እኮ ይከብዳል። እሱማ ነው ይከብዳልና መቀየር ነው ያለበት። ኳስ ሜዳ ላይ ከፖለቲካ ነፃ ነው መሆን ያለበት። ድሮ ነጋሽ ደቃቸው እንደዚህ ነው ያደርጉት። ከዛ በረደ።